ማለት ነው። ስለዚህ እሱም ድንቅ የሆነው የእመቤታችን የድንግል ማርያም ሁሉም ነገር ተአምሯን፣ ድንግልናዋን፣ ንጽሕናዋን፣ ትሕትናዋን ሁሉን ነገር ስንመለከት ምንድነው ማለት ነው? እሱም ድንቅ ነው ማለት ነው። ስለዚህ ድንግል ማርያም በዚህ ምድር ላይ ለስንት ዘመናት በትሕትና በድንግልና በንጽሕና ሁሉም ነገር ታግሳ መከራውን ቢመጣባት ስደቱን ቢመጣባት እርዛቱን ቢመጣባት ከቤተ መቅደስም ቢያሳድዷት በትሕትናና በንጽሕና ድንግል ማርያም በዚህ ዓለም ለስንት ዘመናት ተቀመጠች ማለት ነው? ለስንት ዘመናት ተቀመጠች? ለ64 ዘመናት ተቀምጣለች ማለት ነው። እንግዲህ እመቤታችን ድንግል ማርያም በምድር ላይ 64 ዘመናትን ስትቀመጥ ይህን አደረገች አልተባለችም። ንጽሕት ናት፣ ድንግል ናት፣ ፍሬት ናት። በስደቷም ጊዜ ቢሆን እግዚአብሔርን እያመሰገነች ከእግዚአብሔር ጋር አብራ ተሰዳ በለበሰችው ሥጋ መከራ ቢመጣባት፣ ስደቱ ቢመጣባት፣ ብርዱ ቢመጣባት፣ እርዛቱ ቢመጣባት አንድም ቀን ሳታማርር ስለሄደች ነቢዩ ዳዊት በመዝሙሩ እነ ቅዱስ ያሬድ በዜማቸው እነ ቅዱስ ኤፍሬም በውዳሴያቸው እነ አባ ሕርያቆስ በቅዳሴያቸው ድንግል ማርያምን ሲያመሰግኗት ይኖራሉ ማለት ነው። ለዚህም ነው እንግዲህ ቅዱስ ኤፍሬም በዳዊት ላይ ድንግል ማርያምን ምን አላት ማለት ነው? አመሰገናት። አንቲ ውእቱ ንጽሕት እምንጹሐን ድንግል ሆይ የተመረጥሽ ከንጹሐኖች ንጹሕ የሆንሽ በውዳሴ በመልኩ ላይ ደግሞ ነጽሕት ኢይትፌጽሞ በስብሐትኪ እንግዳ እመኮነ በቅድመ የጽፋ ምድር ሰሌዳ የድንግል ማርያምን ምስጋና በፍጡራን አንደበት ሰማይ ብራናም ቢሆን ምድር ሰማይ ሰሌዳ ምድርም ብራና ቢሆን ውቅያኖሶቹ በሙሉ ደግሞ ቀለም ቢሆኑ እጽዋት በሙሉ ብዕር ቢሆኑ ሊቃውንቱ ቢሰባሰቡና የድንግል ማርያምን ተአምር ጽፎ መጨረስ የሚችል ማንም የለም። አይ ልሳን ዘይት ነቢበ ዘይትናገር በእንቲአኪ ስለ አንቺ የሚናገር ስለ አንቺ የሚነገር ምን አንደበት ነው ብለው ለቅዱስ ኤፍሬም በውዳሴያቸው ያስቀመጡላት ድንግል ማርያም የእመቤታችንን ምስጋና ተናግረን የማንጨርስላት እሱም ድንቅ የሆነው ስራዋ እኔና እናንተ ተናግረን አንጨርስም። ነገር ግን እንደ ቅዱስ ኤፍሬም እንደነ አባ ሕርያቆስ ምን እንላለን ማለት ነው? ሰአሊ ለነ ቅድስት ድንግል ሆይ ከልጅሽ ከጌታችን ከወዳጃችን ከወዳጅሽ ተማልደሽ አማልጅን ብለን ከመጸለይ በቀር ሌላ የምናደርገው ነገር የለም ማለት ነው። ስለዚህ ድንግል ማርያም እንግዲህ የ64ቱን ዘመናት ያህል ለመናገር ያህል በዚህ በ64 ዘመናት በምድር ላይ ስትኖር እመቤታችን ድንግል ማርያም ምን አደረገች ብንል ሰማይ ብራና ቢሆን ምድርም ሰሌዳ ቢሆን ውቅያኖሶቹም ቀለም ቢሆኑ እጽዋት በሙሉ ብዕር ቢሆኑ ጽፈን የማንጨርስላት በእናትና በአባቷ ቤት ለ3 ዓመት ተቀመጠች። 12 ዓመት በቤተ መቅደስ ስንት ዓመት ይሆናሉ እነዚህ ሁለቱ? 15 ዓመት ይሆናል ማለት ነው። እግዚአብሔር አምላካችንን ደግሞ ስንት ወራት ጸነሰችው ማለት ነው? 9 ወር ከ5 ቀን። ከዛ በኋላ ደግሞ ከወለደችው በኋላ አብራ እየተሰቃየች በበረሃው እየሄደች በጋውን እየወጣች ቆላውን እየወረደች ሁሉም እየተሳለቁባት እየወደቀች እየተነሳች ስንት ዘመን ኖረች? 33 ዓመት ከ3 ወር። በድምሩ ስንት ይሆናል? 15 ዓመት አለ፣ 33 ዓመት አለ፣ 9 ወር አለ፣ 3 ወር አለ። ስንት ሆነ? ደምሩልኝ። 52። ስለዚህ 12 ዘመናት አሉ። 15 ዘመናት ደግሞ እንግዲህ የሂሳብ ባለሙያዎች ደምሩልኝ። በዮሐንስ ቤት አብራ ኖራለች ማለት ነው። በድምሩ 64 ዓመት ይሆናል ማለት ነው። እንግዲህ እችንና ለ64 ዘመናት በዚህ ምድር ላይ ኖራ እናቶች ምጥ ሰዓት ሲደርስባቸው በሆስፒታል ስንተኛ በችግራችን ጊዜ ሁሉ ድረሽልን የምንላትን እናት የሰጠን እግዚአብሔርን አመስግኑት እስኪ ነው ማለት ሰበኗን ተካፍለው ቅዱስ ዮሐንስ በዕፀ ሕይወት በገነት ተመልክቷት ቅዱስ ቶማስ በደመና ሲመለስ እናታችን ድንግል ማርያም ስታርግ የሰጠችውን ሰበን ለ12 ተካፍለው በዚህ በ12ቱ ወይም ደግሞ በአራቱ ክፍላተ ዓለም ተዘዋውረው የሞተውን እያነሱበት የወደቀውን እያነሱበት የታመመውን እየፈወሱበት የቆዩ በማን ሰበን ነው? በማን ሰበን ነው? በእመቤታችን በተቀበረችበት
ተቀብራ ስትነሳ ይዘው ያደረገችው ለምልክት ለቅዱስ ቶማስ የሰጠችው በዚህ እኔና እናንተም ስንባረክበት እንኖራለን ማለት ነው። ሊቃውንቱ እንግዲህ የሚጠመጥሙት ጥምጣም በዛ ይመስላል። አባቶቻችን በተርጉማን እንደነገሩን እያንዳንዱ የምንጠቀመው በዕፀ መስቀሉ ላይ የምናደርገው በዚህ በመስቀሉ ላይ በተለያየ ቦታ ላይ የምንጠቀመው የእመቤታችን የሰለል ምልክት ነውና እግዚአብሔር አምላካችን ይህንን የሰጠን የተመሰገነ ይሁን። እሱም ድንቅ የምላት ይህንን ነው። እንግዲህ ድንግል ማርያም በዚህ ዓለም ምንም ኃጢአት ሳትሰራ ምንም ክፋት ሳትሰራ ሞተች ነው የምንላት፣ አረፈች ነው የምንለው። እንግዲህ ከሞት ወደ ዕረፍት ነው የሄደችው፣ ከሕይወት ወደ ሕይወት ነው የሄደችው፣ ከብርሃን ወደ ብርሃን ነው የሄደችው። ሰው ሞተ የሚባለው ከብርሃን ወደ ጨለማ ሲሄድ፣ ከገቡር ኃጢአት ከገቡረ ንስሐ ወደ ገቡር ኃጢአት ሲሄድ፣ ከመልካም ሥራ ከመስራት ወደ ክፉ መስራት ሲሄድ ሰው ሞተ የሚባለው ያ ነው። እመቤታችን ግን ከሕይወት ወደ ሕይወት ከብርሃን ወደ ብርሃን። ስለዚህ እኛም ዛሬ ከጨለማ ወደ ብርሃን መሄድ አለብን። ከክፋት ወደ መልካምነት ወደ በጎነት፣ ከኃጢአት ወደ ንስሐ፣ ከተንኮል ወደ ፍቅር፣ ከመጠላላት ከመገፋፋት ወደ መቀራረብ መሄድ መቻል አለብን ማለት ነው። ለዚህም ነው ሐዋርያት በመናበብ አንድ በመሆን እግዚአብሔር ያስተማራቸውን በመስማት አራቱን ዓለማት ዞረው በአራቱም አቅጣጫዎች ሄደው ይህንን አልጫ የሆነውን ዓለም ያጣፈጡት፣ በትምህርታቸው አንድ ያደረጉት፣ በዓለም ላይ የተተከለችዋን ቤተ ክርስቲያን አንድ እንድትሆን ያደረጓት አንድ በመሆናቸው ነውና እግዚአብሔር አምላካችን ሁላችንንም አንድ ያድርገን። ከመነጣጠል ከመራራቅ ወደ መቀራረቡ፣ ከመቃጠር ወደ መፈቃቀሩ እንድንሄድ እግዚአብሔር አምላካችን ይፍቀድልን። ስለዚህ ነቢዩ ዳዊት ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር፣ የእግዚአብሔር ሀገር የእግዚአብሔር ማደሪያ ሰማይና ምድር የማይወስኑትን የወሰንሽ ረቂቅ የሆነውን ግዙፍ ያደረግ እመቤታችን ያንቺ ስራ እጅግ ድንቅ ነው። ስለዚህ እውነትም የእመቤታችን ስራ ድንቅ ነው ማለት ነው። እነዚህም ነው እኮ ባለቅኔው ባይት ለትንበር ድንግለ ሙሴ ወዮሳ ሰማይ ወምድር እስመሃለው በከርሳ፣ ሰማይና ምድር በእመቤታችን ማህፀን ሲወሰኑ እርሷ የት ትሁን። እግዚአብሔር አምላካችን እንግዲህ የሚገርማችሁ እግዚአብሔር ቤተሰቦች ምንድነው የምንለው? ሁሉ እሩዝ ውስተ እራሁ፣ ዓለምን እግዚአብሔር በእጁ ይዟል አይደለ? ያዘው ሰማይን ምድርን በእጁ ነው ያዘው። ስለዚህ እግዚአብሔር አምላክ ዓለማትን የወሰነ ዓለማትን የያዘ ጌታ በእመቤታችን ማኅፀን ሲወሰን ድንግል ሙሴ ወዮሳ፣ የዮሳና የሙሴ እመቤት ድንግል ማርያም የት ላይ ትቁም? የምኑ ላይ ስትቀመጥ? ለምን ከተባለ ሰማይና ምድር በየት አሉ? በማኅፀኑ አሉ ብለው እንግዲህ ታላቁ ሊቅ እንደዚህ አመስክሮታል ማለት ነውና እግዚአብሔር አምላካችን እና አባ ሕርያቆስ አይደለም እስመ ወለድኪ ለነ መብልዐ ጽድቅ ዘላለም ወስተ ሕይወት ዘበአማን፣ ዘላለማዊ የሆነውን መብል ዘላለማዊ ወይም ሁለተኛ የሆነውን መጠጥ የወለድሽልን ያስገኘሽልን እመቤታችን አንቺን እናመሰግንሻለን ብሏልና እኛ የምናመስግናት እግዚአብሔር የምናመሰግናት ዝም ብለን አይደለም የምናከብራት፣ ዝም ብለን አይደለም የምንሰባሰበው። እግዚአብሔር አምላክ በመስቀሉ ስር እነሆ እናቱ ለቅዱስ ዮሐንስ ለእኛ እናት አድርጎ ስለሰጠን እናታችን ብለን እናመሰግናታለን፣ እናታችን ብለን እናከብራታለን። መዝሙረኛው ዳዊት እምነ ጽዮን የሚሰው እናታችን ጽዮን፣ ወላጃችን ጽዮን፣ አገልጋያችን ጽዮን፣ አማላጃችን ጽዮን ብሎ ሰው ሁሉ ይላታል ስላለ እኛም ስለምታገለግለን፣ ስለምታማልደን፣ ስለምትጸልይልን ከጌታችን ጋር አንድ ስለምታደርገን ምን ብለን እንሰባሰባለን ማለት ነው? እናታችን ብለን እንሰባሰባለን ማለት ነው። እንግዲህ የባለ ዕረፍቷን ነገር በጣም ሰፊ ስለሆነ ዛሬ ነካክተነው ነገ ደግሞ በደንብ እንድትማሩት ነካክተነው እንዳይቀር ሙሉ ታሪክ አይሰነካም ማለት ነው። እንግዲህ የሞቷ የዕረፍቷ ወደ ሰማይ ማድረጓ እስከ ነሐሴ መቆየቷ በነሐሴ መቀበሯ ትንሣኤዋን ሁላችሁም ነገ በዕለቱ በሰፊው ስለምትማሩ ነገር ግን የእመቤታችንን ሞት እጹብ ድንቅ እያል ቅዱስ ያሬድም እንደነገረ ነቢዩ ዳዊትም እንደነገረ ሞትሰ ለነዋቲ ይደሉ ሞታ ለማርያም የአጽብ ለኩሉ። መዝሙረኛው ወይም ደግሞ የዜማው ሊቅ ቅዱስ ያሬድ ምንድነው ያለው? ሞትሰ ለነዋቲ ይደሉ፣ ለሚሞት ሰው ወይም ደግሞ ሥጋን ለለበሰ ሰው
ሞት ምን ይላል? ይገባል። ሞታ ለማርያም የአልሲ ለኩሉ የእመቤታችን ሞት ግን ለሁሉ ድንቅ ነው፣ ያስደንቃል። አምላክን የወለደች አምላክን የጸነሰች 9 ወር ከ5 ቀን የተሸከመች ለ3 ዓመታት ያህል ጡቷን ያጠባች 33 ዓመት ከ3 ወር አብራ የተሰደደች በእቅፏ የያዘች አምላክን የወለደች የአምላክ እናት እንዴት ትሞት? ስለዚህ የእሷ ሞት ግን እጅግ ድንቅ ነው። የሌሎች መሞት ግን ምንም የሚያስደንቅ አይደለም ብሎ እንደተናገረ ሁሉ የእመቤታችን ሞት ግን እኛን የሚያስደንቀን አይደለም። ምን ይላሉ እንግዲህ አባቶቻችን በዚህ በውዳሴ ማርያም ትርጉም ላይ እንግዲህ እረፍት ይገባሻል፣ ሞት ይገባሻል ብሎ እግዚአብሔር አምላክ መጣ አይደለም ሙሉ መጣ። ስለዚህ ድንግል ማርያምም እንዴት ሊሆን ይችላል? እኔ አንተ ልጅ የአምላክ እናት ሲሆን ሞት ለኔ እንዴት ይገባኛል አለች። ስለዚህ ባለችው ጊዜ ምን አላት እግዚአብሔር ይላሉ በዚህ በውዳሴ ማርያም ትርጓሜ ላይ ታገኙታላችሁ። ሄዶ በሲኦል ያሉትን ነፍሳት በአካለ ነፍስ በአካለ መንፈስ አስቃኛትና አንቺ ስትሞች እነዚህ በሲኦል ጨለማ ውስጥ የሚሰቃዩ ነፍሳት ወደ ገነት ይመጣሉና በዚህ ምክንያት ላንቺ ደግሞ እንድትሞች ጠይቅሻለሁ። እኔ ልጅሽ ነኝ ወይም ደግሞ እኔ አምላክ ነኝና ትሞች አለሽ ብሎ እንደ ሌሎች ፍጡራን ወይም ደግሞ ፍጥረታት ነፍሷን አልጠየቅም፣ አልወሰደም፣ ፈቃዷን ጠየቃት ይላሉ አባቶቻችን። ስለዚህ እንደዚህ ከሆነማ አለች እመቤታችን ይህ ሁሉ ነፍስ በጨለማ የሚሰቃየው በጨለማ ውስጥ ያሉት እነዚህ በእኔ ምክንያት የሚወጡ ከሆነ እንኳን አንድ ጊዜ ለምን 7 ጊዜ አልሞትም አለች። በዚህ ምክንያት ነፍሷ ከስጋዋ ተለየ። በሲኦል ጨለማ የነበሩ ነፍሳት ወደ ገነት ሄዱ ይላል እንግዲህ ቅዱሳን አባቶቻችን መተርጉማን አባቶቻችንና ይህንን እናታችንና ለሰጠ እግዚአብሔር አምላካችን ድንግል ማርያምን ምን ልበላችሁ እግዚአብሔርን አመስግኑ። ሀገረ እግዚአብሔር የእመቤታችን ነገር እጅግ ድንቅ ነውና ትምህርቱ እንግዲህ ጋር ይበቃናል። ምንድነው መልእክት አለ መሰል በልክ ይልቅ በፕሮግራም መሪው ይተላለፋል እንጂ እኔ ትምህርቴን እዚህ ጋር አቆማለሁ። እግዚአብሔር አምላካችን ይህችንና ስለሰጠን እናመሰግናለን። ሞታም በሞቷ ሕይወት የምታሰጠን በሕይወቷም ሕይወትን የሰጠችን ዘላለማዊ የሆነውን ምግብ ያስገኘችልን ዘላለማዊ የሆነውን መጠጥ የሰጠችን ሞታም ደግሞ በአካለ ነፍስ በሲኦል ገብታ ጨለማን ከልጇ ከወዳጇ በማስታረቅ ብርሃን ያደረገች ድል ያደረገች እውነተኛ የሆነውን ብርሃን የሰጠችን ብርሃን ዘበአማን እግዚአብሔር ለሁሉ ሰው ይህንን አምላክ የሰጠችን በሥጋ የወለደችልን ድንግል ማርያም የሰጠን ጌታ የተባረከና የተመሰገነ ይሁን። ስለነበረን ስርዓት ሁሉ ያስተማረን የመከረን የገሰጸን የአባቶቻችን አምላክ የተመሰገነ ይሁን። ወስብሐት ለእግዚአብሔር። እሺ ላስተማሩን ለመከሩን ማይኬል ነገሩ እንታቸው ነው አመስጥረው በደንብ አድርገው ቅዱስ ያሬድ ያመሰገናትን